የባስኬቶ ዞን ሽግግር ምክር ቤት አራተኛ ዙር 10ኛ ዓመት የሥራ ዘመን 3ኛ አስቸኳይ ጉባኤውን ባካሄደበት ወቅት የዞኑ ዋና አስተዳዳሪ ሆነው እንዲያገለግሉ በእጩነት የቀረቡትን የኢንጂነር በዛብህ ገበየሁን ሹመት መርምሮ በሙሉ ድምጽ አጽድቋል። ዋና አስተዳዳሪው በምክር ቤቱ ፊት ባደረጉት ንግግር እንዳሉት በተግባር የተደገፈ የእድገት ጉዞን በማፋጠን የዞኑን ነዋሪዎች ተጠቃሚ ለማድረግ እንደሚሰራ ተናግረዋል። የባስኬቶ ዞን በለምለም መሬት፣ በሰው ሀብት፣ በውሃ ሀብት፣ በደን ሀብት፣ በቱባ ባህልና በታታሪ ስራ ወዳድ ህዝብ የታደለች ዞን ነች። ሆኖም ይህንን አቅም በተገቢው መንገድ ወደ ልማት መቀየር እስካሁን አልቻልንም። በፖለቲካ ዘርፍ የመልካም አስተዳደር ክፍተቶች፣ የተጠያቂነት እጥረት፣ የአገልግሎት መጓተት፣ የህዝብ እምነት መቀነስን ተስተውሏል። የግብርና ምርትና ምርታማነትን የሚያሳድጉ ቴክኖሎጂዎች አጠቃቀም ውስንነት መኖሩን ያነሱት አስተዳዳሪው ኢንዱስትሪዎች በበቂ ሁኔታ ካለመስፋፋታቸው የተነሳ ለብዙ ወጣቶች የሥራ ዕድል መፍጠር አለመቻሉንም በዚህ ወቅት ተናግረዋል። የተፈጥሮ ሀብቶቻችን ማለትም ውሃ፣ መሬት፣ ደን፣ ቱሪዝምና ባህል ሀብቶቻችን በአግባቡ በመጠቀም በሺዎች ለሚቆጠሩ ወጣቶች የሥራ ዕድል ለመፍጠር በልዩ ትኩረት ይሰራል። የህዝብን ሀብት ማባከን፣ ሙስናና ብልሹ አሰራርን በጽኑ የሚታገል ሞጋሽ ማህበረሰብና አመራር መፍጠርን ይጠይቃል። የህዝብን ሀብት በየጊዜው እየጨመረ የሚመጣው የህዝብን ፍላጎት ታሳቢ ያደረገ ለዛ ፍላጎት ብቻ እንዲውል ጥብቅ ክትትል የሚደረግ ይሆናል። በማህበራዊ ዘርፍ ከትምህርት ከጤናና ከንጹህ የመጠጥ ውሃ አቅርቦትና ተደራሽነት አኳያ የሚታዩ የመሰረተ ልማት ውስንነቶችን ለማሻሻል አስፈላጊው ጥረት እንደሚደረግም ተናግረዋል። የሁሉንም የመንግስት ተቋማት አፈጻጸም ግምገማ በማድረግ ከግምገማ መነሻ የአመራር ምደባና ስምሪት መስጠት ስራ ይሰራል። የህዝብን ቅሬታ የሚሰማበት ግልጽ አሰራር ስርዓት ይፈጠራል። ከዙሪያ ወረዳና ከከተማ አስተዳደር መዋቅር ጋር ከተመረጡ ህዝቦች ጋር ቀጥተኛ ውይይት ይካሄዳል። ከውይይቱ የሚነሱ ጥያቄዎች የ2019 እቅድ አካል በማድረግ ህዝቡን ባሳተፈ መንገድ ጥያቄዎቹ ይመለሳል። ዋና አስተዳዳሪው የዞኑ ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ ሆነው እንዲያገለግሉ ያቀረቧቸው አቶ ክንፉ ሻቦና ምክትል አስተዳዳሪና የትምህርት መምሪያ ኃላፊ ሆነው እንዲያገለግሉ ያቀረቧቸው ዶክተር ሰላምነሽ ጌታቸው እንዲሁም የሌሎች አስተባባሪ ኮሚቴዎች ሹመት በምክር ቤቱ አባላት ተተችቶ በሙሉ ድምጽ ጸድቋል።